ሰላም ሰላም ጤና ይስጥልኝ እናቶቼ አባቶቼ እህቶቼ ወንድሞቼ በመላው ዓለም የምትገኙ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን ክብሩ ይስፋ ለድንግል ማርያም እንጂ ለመድኃኔዓለም። እንግዲህ የመብርሃን ወዳጆች የመብርሃን ልጆች የቅድስት ድንግል ማርያም ልጆች በላካችሁ መሰረት አባ ጋር መጥቻለሁ። እንደምትመለከቱት አሁን ቤተክርስቲያን ነበርኩኝ። ከዛ አባ ደግሞ ትንሽ ያመሙ ስላደረጋቸው መልእክቴን ለማድረስ አባንም ለመጠየቅ በአባን በኩል ተልኬ ስለነበር መልእክቴን ለማድረስ መጥቻለሁ። አባ ጸሎት ቤት ነው ያለነው አሁን እንደምትመለከቱን ውድ ቤተሰቦቼ። የው ግዴታ መልእክቴ ማድረስ ስላለብኝ ነው። ምንድነው መልእክቱ የሚለውን ታውታላችሁ። አባ ትንሽ አውሩና ወደ መልእክቴ እንሄዳለን ማለት ነው። ውድ ቤተሰቦቼ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ በክርስቶስ ክርስቲያን በሁሉ ሊሆናችሁ በየውጭ ሀገርም በውስጥ ሀገርም ያላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እግዚአብሔር ሰላም ይድረሳችሁ። ያው እኔ አባ ገብረ ሥላሴ ይባላል። እዚህ ሾላ ማርያም ቤተክርስቲያን ዋና አገልጋይ ነኝ። በዛ ቤተክርስቲያን ሳገለግል ነው ትንሽ ተወሰነ ህመም አጋጣሚ ሳምንት ትንሽ ህመም ላይ ስላለሁኝ አጋጣሚ ወለተ ሥላሴ ወይም እመቤት ካሳሁን የምንላተታችን የምናውቃት በጣም ታታሪ ጥሩ ልጅ ሰላም መልእክቷን ከምንም በላይ እንደ ቅዱስ ጊዮርጊስ ፈጣን መሰላላት እዛ ስደውል ያው ታምም ያለው ስላት ቤተክርስቲያን ማይታ ተሳልማ አሁን ቀጣ ደግሞ ወደ ላቴ ነው ወደ ጸሎት ቤቴ ነው መጣ እኔን ማነጋግራ የተላከችውን መልእክት ለማስተላለፍ ነው የመጣችው። እውነተኛ መሆኑን እኔም አባ ገብረ ሥላሴ ነው በታመመ አንደበቴ እናገራለሁ። ያው ከስህተት ካለ ይቅርታ ጠይቃችኋለሁ። ልጅ እንደሰነበታችሁ ነው እንግዲህ እግዚአብሔር ይመስገን የተሽሎኛል። እግዚአብሔር ይመስገን። ጸሎታችሁ ይርዳውላችሁ። አሜን። እንግዲህ እኔም በጣም የደነገጥኩት አባ ፈልጎታለሁ መልእክት ተልክ ያለው ብዬ ስደውልላቸው በጣም እንደውም ዛሬ ቀለል ብላችኋል። ማታ ስደውልላቸው በጣም አሟቸው ነበርና በጣም ነው ድንግጥ ነው ያልኩት ማርያምን እና እንደዚህ ደስ ስለተሻላችሁ በጣም ደስ ብሎኛል። እናንተም እንግዲህ የአባ ጸሎት ቀለል እንዳይመስላችሁ የደረሰውና ያየው ነው የሚያውቀው። ምክንያቱም በጣም ነው የሚጸልዩት። እንዳያችሁት ዕጣን የሚያጥኑት በባዶ እግራቸው ነው። ሹ ወጋቸዋል፣ ተታችመታቸዋል፣ ድንጋዩ ብዙ ነገር አለ እና ያንን ሁሉ ተቋቁሞ ነው ጸሎት የሚያደርጉ። በጣም ከልባቸው ነው የሚጸልዩ። ጸሎቱም ጠባይ ነው በጣም ይደርሳል እና በዚህ አጋጣሚ እንደው እግዚአብሔር ይማሮት። እውነት አንዳንዴ የዋት መመኛ ተፈትነኛ አይባልም እና እግዚአብሔር የሚወደውን ሰው ነው እና ስለዚህ ውድ ቤተሰቦቼ በዚህ አጋጣሚ ሾላ ማርያምን እየመጣችሁ ማየት የምትፈልጉ እንደምትመለከቱት አሁን ከብቶቹ ያለው ነገር ምንም ሰው የላትም። ሁልጊዜ መጨቃጨቅ እንዳይሆን መልእክቴን ለማድረስ ነው የመጣው። ግን በዚህ አጋጣሚ እንደው እየመጣችሁ ብትፈወሱ ብትጎበኙ 49 ነው። ከ49 ትንሽ ወረድ እንዳላችሁ ሾላ ማርያም እንዲሁም የአባ ስልክ ቁጥር አለ። በሱም እየደወላችሁ ሙሉ መረጃ ማግኘት ትችላላችሁና ይህን የመሰለ የተቀደሰ ቦታ ከብቶች አህዮች ሆነች ባይረጋግጡ ጸበል ቦታውን ባይረጋግጡ በጣም ነው ከፍቶኝ የመጣሁት። እኔ በሄድኩ ቁጥር ውስጤ በጣም ይረበሻል። የመብርሃን ብዙ ልጆች አሏት እና ብዙ ልጆች እያሏት እንደው ይህችን ቦታ ፍንፍን የሚያደርግ እንዴት አንድ ምዕመን ይጠፋል ብዬ ይሰማኛል እንደ ሰው። ምክንያቱም መብርሃን ወላዲት አምላክን ጠይቀን ያጣነው ነገር የለም። ያው ደግሞ ከምንም በላይ ደግሞ እንደዚህ አይነት ነገር ስንሰራ እንደማይታይ ያውቃለሁ። ግን ተስፋ ስለማልቆርጥ ነው እንጂ እንደዚህ አይነት ነገር ይሄኔ ሌላ ነገር ቢሆን በጣም ይታያል። እውነት ለመናገር እኔ በቃ አንዳንዴ በጣም ይገርመኛል። ግን ከነዚህ ውስጥ ከሚያዩት ውስጥ በቃ ትክክለኛ ህዝበ ክርስቲያን ስለሚያዩ ከሚያዩት ውስጥ አንድ ሁለት ሰው መብርሃን ታስነሳለች ብዬ ስለማስብ መልእክቴንም ለማስተላለፍ ነው እንጂ እኔ አልጨቃጨቅም። እኔ የሚያይ ሰው ይህ ደስ ያለው የእመቤቴ ወዳጅ የሆነ ሰው ይህ ቦታው ፍቱን ነው። ቦታው በጣም የተለየ ቦታ ነው። በጣም የሚገርመው ቦታ ነው። መንፈስን በቃ ያድሳል። እግዚአብሔር የተመሰገነ ሾላ ማርያም ሾላ ስር ዛፏ ስር ብትቀመጡ የትኛው በቃ ትክክለኛ ገዳም ነውና ብዬ ስለማስብ ነው አባቴ ዛሬ እንኳን የመጣሁት። እኔ ልጨቃጨቃቸው አይደለም መልእክት ላደርስ ነው የመጣሁት። ግዴታ ደግሞ ቪዲዮ መቀረጽ አለበት። ያም ሰው እንዲያምነኝ ሁልጊዜ ያምኑኛል። እግዚአብሔር የተመሰገነ ክብር ላዛኝቷ መብራን ታሳምነኛለች። በቃ ማለት ታማኝ እንደሆነ አድርገኛለች እና ግን እኔ ደግሞ ደስ የሚለኝ ያ ሰው የላከው ሰው ከልቡ ደስ እንደሚል እንጂ ነው። ስለዚህ አንድ እህታችን 19610 ብር ልካለች። 19000 ስማቸውን ላባ ነግራለሁ የክርስትና ስማቸውን 19610 ብር ልካለች። ስለዚህ ሁለት ናቸው አንድ አይደሉም። ሁለት ናቸው። ያው የክርስትና ስማቸውን ስለምናገር ችግር የለም። ሁለት ናቸው አንድ ስል እንዴ የኔንስ ብላ ደግሞ ቅር እንዳይላት በብራችሁ ስለምታውቁ ማለት ነው። 19610 ብር አንዷም እህታችን እንደዚህ 15015 ብር። ለምን 20 ብር አላረግሽውም እንዳትሉ ቤተሰቦች፣ ሀቅ ስለሆነ ነው። አልጨምርም አልቀንስም ብያቸዋለሁ ከዚህ በፊት ስናገር። ስለዚህ 15015 ብር 19000 ሁለት እህቶችን ስደት ላይ ያሉ እህቶች ናቸው። 19600
10 ብር ልኳል። ድምር 34622 ብር ለአባ ገብረ ኪዳን አስረክባለሁ። እናንተም ይኸው 15 ብሯ እችት 10 ብሯ ታምኑኛላችሁ፣ ግን ደስ እንዲለኝ ነው። ይቺው ይኸው ባለ 15 ስለዚህ ሀቅ ነው። ይሄን እናስረክባለሁ። እናንተም የበረከቱ ተሳታፊ ሆኖ ይኸው አባቴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ቅዱስ አሐዱ አምላክ። በስመ አብ ወወልድ አምላክ። ይሄ መባ የሚባረከው አባ ብር ይባረካሉ እንዴ ልትሉ ትችላላችሁ። ከብሩ ጋር የሚመጣው ሰይጣን ሰጣይ አለ እንድፈተን አልፈልግም። ይሄም ደግሞ አደራ ስለሆነ አደራ በሰማይ ነው። በእመቤታችን አደራነት እኔም የአባትነት ስራ እንድሰራ ነው የባረኩት። ገንዘብ ጌታን ማሽጧል። እኔም ደግሞ አምላኬ እንዳይቀየምብኝ ያው በድምሩ 34622 ብር በእጄ ከመስቀሌ ጋር ተቀብያለሁ። የምትመለከቱት ሁሉ ምንድን ነው? እኛ እውነትን እውነት ሐሰትን ሐሰት በማለት ስለሆነ እህታችን እመቤት ካሳሁን ወይም ወለተ ሥላሴ የተቀደሰች ይህንን ራሷ ወንጌል ሆና ነው አስበው ጋር አስራት በኩራታቸው ለይች ቤተክርስቲያን እያለ የምትናገረውና የስጦታቸው ደርሷል። በአደራ መልኩ ደርሶናል። የሥላሴ ቸርነት አይለያቸው። ይህንን ስል በዚህ በቃል ማለት አይደለም። አሁን እችም ቤተክርስቲያን በእውነቱ ነገር በእናንተ ላይ ነው ያለችው። እጣኑ ዘቢቡ ጎላትም በእናንተ ነው ያለችው እና እኔ እንደው በሳምንት ሲያመኝ እኔ ብሞት ችግር የለውም ከማልቀርበት ነው የምሄደው። ግን ምን ዋጋ ሳልሰራ ሳላለማ እንደ አንድ ነገር በምን ምግባሬ ነው ተንበርክኬ ነው የለመንኳት? በምን ምግባሬ ነው መንግስቱን የምወርሰው? ምን ሰርቼልሽ ነው እባክሽ ማሪ ብዬ ድንግል ማርያም አልቅሼ አትራችን የጸሎት ቤቴ ናት። የእሷን በመለመን ምሕረቱን ሰጣኛለች። በሁለት ሳምንት ብታዩት ሰው አልነበሩም ነበር። ዛሬ ደግሞ አጋጣሚ ይሄ ከስራቱ ጋር ነው የመጣቸው። ይህ እንግዲህ ደግሞ ከጓዳዬ ድረስ መታ ስትናገር ደግሞ እኔም እንድበረታ የሚያበረታታ ነገር ነውና ስጦታችሁን ቅድመ እግዚአብሔር ይቀበልልን። መልእክቴ እንደው ተቸግረን ያለችው ቤተክርስቲያን ይሄ ሁሉ የምትመለከቱ ዋዛ ፈዛዛ በሀገራችን ላይ ሌላ ነገር ሳትመለከቱ ነፍስና ስጋችሁ የሚድንበትን ሰማያዊ ሀብት የምታገኙበትን ምድራዊ መንግስት የምትወርሱበትን ነፍስና ስጋችሁ ጠገኝበት ስራ ብትሰሩ ጥሩ ነው። ምክንያቱም ወደ ተንበታጌ እንደተናገረ ወደ ተራራው ሙቱ እንጨት ማንቱ ቤቴንም ስሩ ነው ያለው። ቤት የተባለው እንግዲህ በውስጡ አይመሰገናል ያለው መድኃኔዓለም ነው። ድንግል ማርያም ኢየሱስ ክርስቶስ የተናገረውና ሁላችሁም ጊዜያችሁን ሳታባክኑ ነፍስንም ስጋንም የሚያስፈልግ ነውና ይችንን ቲክቶክ የምትመለከቱ ማንኛውም ነገር የምትችሉትን ነገር ረበል እንድታደርጉ ነው። እኔ በጸሎተ ማርያም ስንቁ የድንግል ማርያም ስንቅ ነው። እኔ የምቀላመደው እንደ ሰው ነው። ቃሉ ግን የመድኃኔዓለም አምናችሁ ከተቀበላችሁ ጠማማው ይቀናላችኋል፣ የራቀው ይቀርብላችኋል፣ የተሰወረ ምስጢር ይገለጽላችኋል። እውነቴን ነው የምነግራችሁ። ስለዚህ ሰላም ለኪ ይላለሁኝ። ለበለጠ መረጃ ደግሞ ስልኬን ብትደውሉልኝ ችግር የለብኝም። ከዛው ቦታው ድረስ አደርሳለሁ። 0984 06 1997 አባ ገብረ ሥላሴ ዘሾላ ማርያም ብላችሁ ይህን ቲክቶክ ተመልክታችሁ እመቤታችን መልክቷን እንድታደርሱልኝ አደራ። ቤተክርስቲያኑ ሰው የላትም። አሁን የተወረረ ሁናን ያለችው ምንም የላትም። ምናልባች እኔ እንኳ ቢሻለኝ እሄዳለሁ፣ ባይሻለኝ እንኳ ደግሞ አጋጣሚ ትብል ቤተክርስቲያን ሰው እንደሌላት ሁላችሁም ርብርብ አድርጋችሁ የቤተክርስቲያን ተሳታፊ እድሉ በረከት ተሳታፊ ልትሆኑ ለማለት ነው። አመሰግናለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ስጦታውን ይቀበልልን። ሁሉም ይህን ቲክቶክ የሚመለከተው ሁሉ የሰይጣን ቱይዝም ከማዳመጥ የድንግል ማርያምን ቃል ያዳምጠው። ኃያላኑን ዝቅ ዝቅ የሚያደርግ ትሑታኑን ከፍ ከፍ የሚያደርግ ቃል ስለሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ስምሽን ስጠራ በያሉበት የዓለም ፍጥረታት ሁሉ አስራት ተሰጥቶሻልና በያሉበት እኔ ስባርክ አንቺ ባርኪያቸው። ሰላም ለኪ ዘንሰክር ለኪ ማርያም ምንስተቋቂ ማሩኤላዊ ተማይጸነብኪ በእንታና እምኪ ወያቂ ማወቂ ማይበረም ድንግል ባርኪ ጸሎተ ዝትነ ማርያም ድንግል ወርታውና ታቢ ወነ ሲር እግዚአብሔር ተሐሰ መንፈሴ ያምናኪ መዳኒ እስመሪ መባላምጡ ነው ምስስ ያስተበጽኒ ሁሉ ቅዱስ ማገብር አሊታ ኃይለ ብያቶ ቅዱስ ሞሳሩኒ ለትውልድ ድረስ ይፈርግ ወገብር ኃይለ ምዝረት ወዘሩ ሆም ለብላና ቦነሰቶ ምን አያመቱ ማይሮም ለተወታን በረከቱ ደርዋል ፈኖም ራቁም ለቡላን ወቶ ለስራይ ቁዲዮ ዘከረ ሳሉ ዘይቤሎም ለአቡይነ አብርሃም ለዘሩ እስከ ለዓለም ስብሐት ለአብ ወወልድ ለዓለም ወለዓለመ ዓለም ማርያም ንጽሕት ማይምን ሳሊ ዘመረተ ወልደ ሳሊ ለና አበክሱ ልክ ይስሪ ኃጢአተነ ሳሊ ለና ቅድስ በጸሎተ ማርያም የለመኑ በስላሴ ርቀው ያመኑ ቀርበው የተማጸኑ ተስፋቱም እና እመቤታችን ለአቡይነ ለአብርሃም ለይስሐቅ ለቅዱስ ኤፍሬም ለባሕርያቆስ ስላሴ ዘራይቆ ለአጼናው ለቅዱስ ኤፍሬም ሱራዊ ለአባ ጊዮርጊስ ዘጋስጫ ለቅዱስ ያሬድ የተገለጸች ትገለጽላችሁ። ለመላእክታቸው ለነቢያት እናታቸው ለሰማዕታት ሞገሳቸው ለተራት ምግባቸው ለተጠሙ መጠጣቸው ለሐዘኑ ደስታቸው ለታመሙት ፈዋሻቸው በረከት ላጡት የበረከት ቤታቸው ፍቅር ለጠፋባቸው ፍቅር ቤታቸው እውቀቱ ለጨለማቸው እውቀት ብርሃናቸው ዋስጠበቃ ላጡ አስጠበቃቸው ስንዱ መታፍታን ይተረዴት ባደራችሁበት ትደርላችሁ በኋላችሁበት ትዋላችሁ ስጦታችሁን ሁሉ ትቀበልላችሁ። ምድር አሸዋ ከሰማይ ከዋክብት ዝናብ ጠብታ የበዛው ዕድሜና ጤና ታድላችሁ። ይህን ክፉ ዘመን እመቤታችን ትሰውራችሁ ጸጋውን ያብዛላችሁ። ይህን ታገብረ መስቀል ይህን ታነብይ ነው የአባ መቅደስን ቃል ኪዳን ይደርባችሁ። ለሀገራችን ለኢትዮጵያ ለደብራችን ለፈረ ገብራ ለምረት መጋቢ አዲስ ለአባቶች ካህናት ለወንድሞችም ዲያቆናት ለሕዝበ ክርስቲያኑ አባቶች እናቶች ሴቶች ወንድሞች ሕፃናቱን ጭምር የአጽረ መስቀሉ ይጠብቃችሁ። የሥላሴ ቸርነት አይለያችሁ። አቡነ ዘበሰማያት
ቀደሰ መከ ትምጻእ መንግሥትከ በፈቃድከ በከመ በሰማይ ከበውምድር ሲሳየነ ዘለለዕለትነ ሀበነ አበሳነ ወጌጋየነ ከመ ይትሐበ አነ እግዚኦ ውስተ መንሱት አላርን መላንን ኩሉ ለኩስ መዚያ ጌት መንግስት አይሮ ስብሐት ለዓለመ ዓለም አሜን። ሰላም ገብረ ይማት ወስተና ሰላም ድንግል በላችሁ ወድንግል ወስጋኝ መግዚአብሔር ወሰላም ጸሎት ሰር ምረታ ወቆልኪ ሶስት ስራ ኃጢአቴ ዋጢአተ ሁሉ ዝከ መንፈስ ቅዱስ ያወቀውን ሴት ተሸመቀውን ማይሰራ ኃጢአትን ወልደ እግዚአብሔር ይፍታ። በስላሴን እግዚአብሔር ይፍታ። እግዚአብሔር ባርክልን፣ ጸጋ ይብዛልን። ያው መልእክቴን አስተላልፌያለሁ። መልእክቱን የእሱ አደራ ተቀብያለሁ። ባደረማቴን ተግባር አውላለሁ። አሁን እንደነገርኳችሁ በስልኬም ደውላችሁ እየቸገራችሁ ፈተና ካለባችሁ ንገሩኝ። በርከክ ብዬ እዚህ ስላልሆነ እናንተ ባታዩ መንስቅት በሚያው ሰላም ነችልላችኋለሁ። እናንተን አስራት በኩራታችሁ ለዚህ ቤተክርስቲያን ወሩሩልኝ፣ እርዱኝ፣ ገዙኝ። ይህች ቤተክርስቲያን ለማስፋፋት ነው የቆምኩት፣ ለሌላ ነገር አይደለም። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እህቴ አመሰግናለሁ። On that side.